የሚቀጥሉት 10 ዓመታት ውስጥ ቢሊዮነር ሆናለሁ። ሰን ወይ ታስቀኛለህ ወይ ታሳዝነኛለህ። አንተ ግን ለምንድን ነው ስራ ማትጀምረው? አንተ ደግሞ ዝም ብለህ አጨቅጭቀኝ። ምን ልስራ ንገረኝ እስኪ። ህልም የለህም? አንተ ትቀልዳለህ እንዴ? ነገ ዓለም ላይ ምን እንደሚፈጠር ማናቀ ሰዎች እንዴት ነው ይሄን ነገር እናደርጋለን ብለን ህልም የምናልመው? ነገ ዓለም ላይ ምን እንደሚፈጠር ሳታቀር ተፈርተ ሳይሆን የድሮ ማንነት እየጎተተና አስሮ ስላስቀረህ ነው። አልገባኝም። ምን ማለት ነው? ሰዎች ነገን ሳይሆን የሚናፍቁት መቀየር የማይችሉትን ትናንትን ነው። ተመልከት፣ እያንዳንዱ ሰው ያለፈው ጊዜ መልካም እንደነበረና የሚመጣው ጊዜ መጥፎ እንደሆነ ነው የሚያስቡት። ያለፈው ጊዜ መልካም አይደለም እያልክ ነው? ለነገ ተስፋ የማይሰጥ ያለፈ መልካምነት ምን ይሰራልሃል? ያለፈው ጊዜ መልካም ከነበረ የነገ ተስፈኛና ነገን የሚናፍቅ ሰው መሆን ነበረብህ። አንተ ነገ ጥሩ ይሆናል ብለህ ታስባለህ? ነገ በራሱ መጥፎም ጥሩም አይደለም። መልካምና ባለራዕይ ከሆንክ መልካም ይሆንልሃል። ጨለምተኛ ከሆንክ ደግሞ ከጨለማውም በላይ በረዶ ይሆናል፣ ንፋስም ይጨመርበታል። ሰን አንተ ግን መቼ ነው ቀልድ የጀመርከው? ሰዎች መልካም ከሆኑ ጊዜው መልካም ይሆናል እያልከኝ ነው? በትክክል በሚቀጥሉት 10 ዓመታት ውስጥ ቢሊዮነር ሆናለሁ። ሰን ወይ ታስቀኛለህ ወይ ታሳዝነኛለህ። ምንድነው የሚያስገለፍትህ? ጥርስ ይርገፍ። ሰን ወይ ያበድክ ነው ወይ ቀልድ ጀምረሃል? ይቻላል ሲባል የምትገለፍት ከሆነ አዎ አይቻልም። ስኬታማ ሰዎች ስኬታማ የሆኑት ከሰማይ መልአክ ወርዶ እያገዛቸው አይደለም። እሺ እነሱም እንደኔና እንዳንተ ሰው ናቸው። እነሱ ግን ይቻላል ሲባሉ እንዳንተ የሚገለፍቱ ሰዎች ሳይሆኑ ይቻላል ግን እንዴት እናደርገው ብሎ የሚጠይቁ ናቸው። ጭንቅላትን በይቻላል መንፈስ ከሞላው የማይቻል ነገር የለም። ሰን በቃ እብደቱ ሲለቅህ ደውልልኝ። እኔ እብደቱ ሲለቀኝ ሳይሆን አንተ ስትነቃ ወደ እኔ ትመጣለህ።